ሁሉሽ ደስታሽ ነው አይደለ? የማትረቢ እሺ። አንተ እሱ ናታን እባክህ የናታን ስልክ ከጠለፍኩት ቆይ ይገርምሻል። የሚደወልለት ቁጥር ሁሉ ወደ እኔ ነው። ምን ነው አዲሱን ቁጥር አታውቂም ነበር? በእሱ ብትደውይለት አሪፍ ነበር። እኛ ራሱ እኮ እንዳንቺ መጠንከር አንችልም። አየኔ ልጅ እናንተ በየትኛው ጥንካሬያችሁ? በእኛ ጊዜ እኮ በደግ ጊዜ በላን ጠቅሞ ነው። ከጀርባህ ደግሞ ምን እንዳለ እንኳን በምን አውቃለሁ? ተይ ቤዚ፣ ምንም ነገር አታውሪ። እኔ ታስከፍኛለሽ። እውነቴን ነው። ማንና ምን እንደሆንኩ እንኳን አላውቅም። እኔ ታስበው የሚሻለን ብቸኝነቴን ነው። በዚህ ሰዓት ማንም ሰው አያስፈልገኝም። ሁሉም ሰው አስመሳይ ነው። ተይ ቤዚ፣ እንደዚህ አትበይ እያልኩሽ እኮ ነው። እባክሽ ረፊ። ያለሽውን ነገር አስበሽበታል? አዎ፣ አሁን በደንብ አስቤበት ነው። ይልቅ አሁን ልቀቀኝ ልበል። ምን ሆነሽ ነው ሁሉ ጊዜ ደወልሽው? ቤት የት ነሽ? የፍራተ መኪና ጋር አደጋ ደረሰባት። ምን ሆስፒታል ወታለች ተብለን ምናልባት ቤት ሆነች ነገር እዛ እየሄድን ነው። እባክሽ አንቺ ቶሎ ወደዛ ነይ። ምን ፈለግሽ ደግሞ? ምን ልትይ ነው? አንቺ ምን አለብሽ? ወይ ምን ልትይ ነው የደወልሽው? ኤርፋታ የመኪና አደጋ ደረሰባት። የመኪና አደጋ የደረሰባትም ናቲ በያፌድ ሰራተኞች ሊያዝ እንደተከበበ ስትሰማ ነበረ። ያፌድም አሁኑኑ ይዛችሁልኝ አምጡልኝ ከገባበት እያለ በስልክ ሲያወራ የመኪናውን መስተዋት ትንሽ ዝቅ አድርጋ በመስማቷ ነበረ። ናታንም ከግራና ከቀኝ በጨለማ ውስጥ ከበውት የነበሩት ያፌድ ሰራተኞች ሲጠጉት ሌላ ሰው ሆኖ አግኝተውታል። ያፌድ እንዴት እንዳመለጠ ናቲ እንዴት እንዳመለጠ ባይታወቅም አጠገቡ ከተጠጉ በኋላ ነካ ሲያደርጉት ምን ፈልጋችሁ ነው ከኔ ግራና ቀኝ የኋላም ከፊትም የከበባችሁኝ? አለ ሰውየው። ወዲያውኑ ስልክ ለያፌድ ይደወልለትና ያፌድ እንዳመለጣቸው ሲነግሩ ከገባበት ጉድጓድ ገብታችሁ አሁኑኑ እንድታመጡልኝ ብሎ ትዕዛዝ ሲሰጥ ኤርፋታም ትሰማለች። ወዲያውኑ ኤርፋታ ስልክ አንስታ ስትደውል ስልኩ ስለተጠለፈ እያየ ነበረ ያፌድ። ወዲያውኑ ቤዚ ስለ ሔዋን ፖሊስነት ስለማታውቅ ስትነግራት በጣም ነው ያበደችው። በጣም ተበሳጨች። እኔ የሰው ማንነት እንዴት አላውቅም፣ እስከ ዛሬ ድረስ ምንም አላውቅም ብላ በጣም ተበሳጭታ ነበረ። ገኒ ወደ ተሸበረ እያለች ነበር። ማታ ቢኒና ዳጊ አብረዋት ቁጭ ብሎ እራት እየበሉ ወደ እየተሸበረብኝ ነው ልጄን አይደለችም ወይ እያለች ስልክ አንስቶ ዳጊን ቢደውል ስልኳ አታነሳም ነበር። ሰላም ጤና ይስጥልኝ ክብሯንና ክብሯን የቻናል ቤተሰቦች ሰላማችሁ ብዝት ይበል። ሐረግ ክፍል 144 የያፌድ ሰራተኞች ወደ ቆመው ሰውዬ እየተጠጉ ነበረ። የያፌድ ሰራተኛም በፈገግታ ዛሬ ሲያስኩ ብሎ ጠጋ ብሎ ነካ ሲያደርገው ሌላ ሰው ነበረ። ምን እያደረጋችሁ ነው? ከኋላም ከፊትም የምትከታተሉኝ ይላል ሰውየው። ናታን ልብስ ቀይሮ ነው ማለት ነው። በላሁን ደውልለት ይላል። ምን እያላችሁ እንደሆነ አልገባኝም። የማን ነው ናታን ይላል ሰው። ደውልና ቶሎ ጥራው አለዛ የእሱ ጣፋንታ አንተ ላይ ነው የሚደርስበት ሲሉት ምን ይላል።
ቆይ እያስፈራራችሁ ነው? ስለ እያስፈራራን አይደለም፣ ግን ደግሞ ዛሬን ይህን ቀን በጉጉት እየጠበቅነው ነበረ ይለዋል ያፌት ሰራተኛ። ስለዚህ በቀላሉ ይለቀኛል ብለህ እንዳታስብ፣ አሁንም ደውለህ ምንም እንደማላውቅ እየነገርኳችሁ ነው። ምንም አያውቅን ሰው ይዞ ማሰቃየት ከፈለጋችሁ አድርጉት። ወዲያው ልፍ ብሎ ስልክ ሊደውል ይሞክራል። ያፌት ሰራተኛ ናታን ከመኪናው ስር ነበር። ወዲያውም ያፌት በመንገድ ላይ መኪናውን ያቆምና በል ቶሎ በል ጥሩ ዜና ንገረኝ ሲለው እኛ በደንብ እየተከታተልነው ነበር፣ ግን ያገኘነው ሌላ ሰው ነው። ቆይ ምን ማለት ነው? አላገኘነውም። በእግር ነው እንደምትከታተሉት? መኪና ላይ ይዛችሁ ነበር እንዴ? ይላል። ኤርፋታ በመኪና ውስጥ ሆና መስኮቱን ወደ ታች የወረደች ለመስማት እየሞከረች እኛም አለቃ፣ እኛም ይሄ ይሆናል ብለን አልጠረጠርንም ነበር። ቆይ እርግጠኛ ናችሁ? መጀመሪያ ያያችሁት ናታን ነበር? ኤርፋታም መስተዋቱን አውርዳ ከሰማች በኋላ ቆይ ምን ተፈጥሮ ነው ብላ ስልኳን አነሳይ። ቀስ ብላ ታሪኩ በደንብ ስማኝ፣ ናታን ከዛሬ ማታ ማለፍ የለበትም። አንዴ ባይናችሁ ካያችሁኝ ካላችሁበት ቦታ ብዙም አይርቅም። አንዴ ይዛችሁ አንጠልጥላችሁ አምጡልኝ ይላል። ኤርፋታም እየሰማች ነበር። ወዲያውም ስልክ ትሞክራል። ያፌት ስልኩን ስለጠለፈው ኤርፋታ ስትደውል አሁንም ስልኩን አውጥቶ አየው። የኔ ናታን አንሳው እያለ እየተንቀጠቀጠች በፍራቻ ደጋግማ ደወለች። አሁንም እያየው ነበር። ወዲያውም ስልኩን እያየ ምን ናታን አያችሁት? ለመያዝ አመች ካልሆነ እዛው ተኩሳችሁ ግደሉት ይላል። ኤርፋታ ስልክ እንደደወለችለት ስልኩን ስለጠለፈው በተደጋጋሚ እያየ ነበረ። ትዕዛዝ ከሰጠ በኋላ ያፌድም ወደ መኪናው ይገባል። በፈገግታ እየደጋገምሽ ናታን ጋር የደወልሽ ነበር ሲላት መቼ አለች። ስሜን የናታንን ስልክ ተጠለፍኩት ቆየው። የሚደውልለት ሁሉ ወደ እኔ ነው የሚጠራው። እሱ ቁጥር አልታውቂውም ነበር። በእሱ ብትደውይለት ጥሩ ነበር። ለማንኛውም ናታን ከዛሬ ምሽት ከዛን አርፈሽ ትቀመጫለሽ ሲላት ያፌት እገልሃለሁ ብላ መኪናው ላይ ኤርፋታም በንዴት የሌለ ኃይሏን አምጥታ ኤርፋታ እገልሃለሁ እያለች መኪናው የሚነዳውን እንደምንም ብላ ጠመዘዘችበት። ወደዛውንም አደጋ ደረሰባቸው በጩኸት። ናታንም ወዲያው ስልኩን ከሰዎቹ ካመለጠ በኋላ ስልኩን አንስቶ የኔ ጨረቃ እባክሽ አንሺው ይላል። ደጋግማ ስለደወለችለት ምን ሆና ይሆን ብሎ አስቦ ነው። ከሰዎቹ እንደምንም ብሎ ካመለጠ በኋላ እባክሽ የኔ ጨረቃ አንሺው፣ ምን ሆነሽ ነው ደጋግመሽ የደወልሽው እያለ አሁንም ሞክርላታል። ጽም ፖስታውን ይዛ ወደ ቤዚ ክፍል ትገባለች። ሰላም ካለቻት በኋላ ደግሞ ምንድን ነው ያልሽው ትላታለች። ያው እንደተለመደው ፖስታ ነዋ። ይሄ ደግሞ ምን ማለት ነው? እስቲ ለኔ ስጭኝ። ሲጀመርም የመጣሁት ለአንቺ ልሰጥ ነው። እለው ላይ የተጻፈው ለናታንና ለቤዛ ለወይዘሮ ቤዛና ለአቶ ናታን ነው የሚለው። ስለዚህ መክፈት ይቻላል ማለት ነው። ክፋቸው ስትል አይ ናታን ሲመጣ እንከፍተዋለን። ናታን ስም ካለበትማ እሱ ሲመጣ ነው የምከፍተው። ለማንኛውም አምቹ እኔ ጋ ይቀመጥ። ቆይ ዛሬ ቤት ውስጥ አልነበርሽም? ቀኑ ሙሉ የት ነው ያልሽው? ስትላት አንዴ የሆነ የማደርገው ነገር ነበር። ወዲያውም ያባዛችውን የሔዋንን ፎቶ ታየዋለች። እንዴ ሔዋን ቆይች ልጅ የት ነው ያለችው? ትላታለች። ካየኋት በጣም ቆየው። ደግሞ ባለፈው ኤርፋታ ጋር ሄጄ ፎቶዋን አይቼ ጠይቂያት ነበር። ቆይን የምልሽ ተጣጣችኋል? ኤርፋታ ማለት ቆይ ኤርፋታ ጋር የሔዋን ፎቶ ምን ያደርጋል? ኤርፋታ ጋር ልትጠይቃት ስትሄድ ኤርፋታ የሔዋንን ፎቶ እያየች ነበረ። ወደ በር ሲንኳኳ ወደ መሳቢያ ውስጥ እየከተተች ብድግ ስትል አንድ ፎቶ ወድቆ ነበር። ወዲያውም ስትገባ ፎቶውን ብድግ ስታረገው ገልበት ስታረገው የሔዋን ፎቶ ነበር። እሷም የሔዋን ፎቶ ምን ይሰራል አንቺ ጋር ብላ ስትጠይቃ የሔዋን ፎቶ የቤት ጓደኛ አይደለች እንዴ አንቺ ጋር ምን ይሰራ ስትላት በቃ ያሞኛል ቶሎ ደርሰን እንመለስ ትላታለች። በዚህ ነገር በደንብ ልታብረልልኝ ይገባል። አሁን ድረስ ከኔ የምትደብቂው ነገር አለ እንዴ? ወይስ አንድ ነገር ከያሽ አትለኝ። ስለዚህ ነገር ለማንም እንዳትናገሪ፣ ማንም ማወቅ የለበት። ለማን እናገራለሁ? ንገሪኝ ትላለች። ሔዋን የቤዚ ጓደኛ ብቻ አይደለችም፣ ፖሊስ ናት። ቆይ ምን እያልሽ ነው? እየቀለድኩ አይደለም። እንዴት ሊሆን ይችላል? በዛ ላይ ደግሞ ትንሽ ናት ልጅቷ እኮ የቤዝ ጓደኛ ናት። እንዴት ነው ፖሊስ መሆን የምትችለው?
እሱንም አውቀው ነገር የለም ግን ፖሊስ ናት። ግን አሁን ላይ ደግሞ ያፌት ያገታት ይመስለኛል። እሱም በመንገዱ ከገባችበት ማለት ነው። መጨረሻ ቀን እኔም ያየኋት የሰርጉ ቀን ነው። ኧረ ይሄን ለማመን ቤዛም ቆይ የህዋ ፎቶ እርፋታ ጋር ምን ያደርጋል? ቆይ እርፋታ ስለ ሔዋን የምታውቀው ነገር አለ? አዎ ፖሊስ ነበረ። ሔዋን ፖሊስ እንደሆነች እርፋታ ምን እያልሽ ነው? አንቺ አታውቂም እንዴ? ቤዛም አሁን እኔ ግራ እየተጋባው ነው። እያወራሽ ያለሽው ስለ ሔዋን ነው? ኡፍ ነገር አበላሸሽ አለችና ያው እንደነገርኩሽ ነው እርፋታ ናት የነገረችኝ። ስለዚህ ሔዋንና እርፋታ ከኔ የበለጠ ይተዋወቃሉ ማለትሽ ነው? ወይ ቤዚ ተረጋጊ፣ ምን እየሆንሽ ነው? ተለዋወሽ እኮ ስትላት በጣም ይገርማል። ስለዚህ እኔ ብቻ ነኝ ማለት ነው ስለ ሁሉም ነገር የማላውቀው። ኤርፋታም ከበድ ያለ አደጋ ሳይደርስባት ነበር አደጋ የደረሰባቸው። እናም በመንገድ ላይ ወደ ሆስፒታል ይዟት እየሮጠ ነበር። ገኒም በሀሳብ ጭልጥ ብላ ነበረ። ራት እየበሉ እያለ ወዲያው ቢኒ ገኒ ራት ቤና ተኝ ደክሞሻል መሰለኝ ስላት፣ አይ ቢኒ አረ ልቤን ጭንቅ እያለኝ ነው ትላለች። ምነው እማዬ እያመመሽ ነው እንዴ? አይ ማማሙንስ አላመመኝም፣ ግን ብቻ ጭንቅ እያለኝ ነው ልቤ። አይዞሽ ደክሞሽ ይሆናል ይላል ቢኒ። አይ ደክሞኝ አይደለም፣ ብቻ የሆነ የተፈጠረ ነገር አለ። ልጅ ግን ያልሆነች ይሆን? እስቲ ስልኬን አቀብለኝ። ቆይ ልደውልላት እኔ በእኔ ብሎ ዳጊ ስልኩን ሲሞክር አታነሳም። ወይዘሮ ሱዛንም ናቲን እንዲያግዘው የላከችው ሰውዬ ሄሎ አለቃ አላት። አመለጣችሁ ስትለው እንዳልሽኝ ሰዎቹ ይዘው ነበረ ናሁን መስያቸው፣ ግን አሁን አምልጬ ከነሱ ሌላ ቦታ ሆኜ ነው የደወልኩልሽ። በጣም ጥሩ ሰዎች ናቸው፣ ምንም ሳያደርጉ ለቀቁ። ያስፈራሉ። ይዘው ነበረ፣ ግን ናይም ሲያዩ ወደ እነሱ ሲሮጥ እኔ ሸሸው። ለምን አብረው አትሆንም ነበረ? ወንድ አይደለም ወይ ትላለች ወይዘሮ ሱዛን። አሁን ከስልኬ ውጣ፣ አንድ ነገር ብቻ ይሁን፣ ከአንተ ራስ አልወርድም ብላ ናታን ትደውላለች። ናታንም እንዳመለጣቸው ይነግራትና ወደ እህቱ ጋር መሄድ እንደሚፈልግ ይነግራታል። አሁን ወደ ሆቴል ሄድ፣ እየተከታተሉ አይደለም ወይ? ሌላ ጊዜ ይሆናል ትለዋለች። ደዛም ደግሞ ሆቴል ከደረስክ በኋላ ደውልልኝ እና ስለ ልጄ እንነጋገራለን እያለችው ነበር። እና ከእህቱ ጋራ ጠጥተው መጠጥ ስክር ብለው በጭንቀት ውስጥ ነበረች። ዳጊ ስልክ ቢደውለትም እርፋታ አታነሳም። እናት ወድ ውስጧ በጣም እየተጨነቀ ነበር። እናት አትጨነቂ ያምሻል ደግሞ ይላል ዳጊም። ቢኒም ደጉን አስቢ፣ ምንም አትሆንም፣ ቴክስት አድርጌላታለሁ፣ ስንዳየችው ትመልስልናለች ይላል። ቤዚም በሰማችሁ ነገር ወደዛ ወደዚህ እየተራመደች ነበር። እንዴት እስካሁን ድረስ ይህን ሁሉ ነገር ሳላውቅ ብላ ፂም ኧረ እባክሽ ተረጋጊ ትላለች። ወደዛና ወደዚህ እየተራመደች በጣም ተናዳ ነበር። አቤሎም በር ከፍቶ ሲገባ ማንም ሰው አልነበረም። ዛሬ ደግሞ ይደወልለታል። ሴቶቹ በማታ ነው የሚወጡት፣ በምን ሰዓት እንደሚወጡ ግን አልታወቀም። ስማ ይህንን ለእኔ አትናገር፣ እስከ መጨረሻው በደንብ አጣራና የሆነውም ነገር ብቻ ንገረኝ ይላል። ይህንን ነው እኮ የምነግርህ፣ ሴቶቹ ምን ሰዓት እንደሚወጡ ማጣራት አለብን። ከዛም በኋላ ለአንተ ላሳውቅህ። ደግሞ ቤት ከገባው በኋላ እንዳትደውልልኝ አላልኩህም? እንዳትደግመው። እሽሽ አይደገምም። ትንሹ ያፌዝ ቲውንም አነሱት ብሎ ጥቅልል ብሎ ተኛ። ወይዘሮ ሱዛንም ልጆቿን እየጠበቀች ነበረ። ወዲያው ተከታትለው ሲገቡ ሴት ልጇን ዲራን አሁንም አታናግርኝም ወይ ስትላት፣ ምንም የማናግርሽ ነገር የለኝም ትላታለች። ጠጥተሻል እንዴ ልጄ ብላ ጠይቃታለች። አዎ ጠጥተናል፣ እኔም ወንድሜም ጠጥተናል። ምን ልታደርጊ? ጨለማ ክፍል ልታስገቢ ነው ወይስ እያለ በስካር መንፈሷ የኔ ልጅ ምንድን ነው የምትዩ የኔ ልጅ ትላታለች። ከዚህ በፊት ወንድሜን ጨለማ ቤት ውስጥ ስታስገቢው ጥፋት አጥፍቶ ነበር የሚመስለኝ፣ አሁን ግን ሳስበው እንደዛ አይመስለኝም ብላ በእጁ አሁን እኔንም እንደዛ ልታረጊ ነዋ፣ በያ አድርጊው። ወንድምሽ ምን ብሎ ነው የነገረሽ? ወንድሜ ምንም አላለኝም፣ ወይስ እኔም አላውቀው ነገር አለ ትላታለች። አሁን ጠጥተሻል፣ ሂጅ ወደ ክፍልሽ። መጀመሪያም እኮ እየገባው ነው ሱዛን ብላ ቁጭ አለች። ወንድሟም ከውስጥ ገብቶ ቁጭ ካለ በኋላ የሳለውን የአባቱን ስዕል አንስቶ አባቴ
ያንተን ደጋግሞ ማየት አቅሙ ሲኖረኝ ያኔ እሰቅልሃለሁ። አባቴ በጣም ነው የናፈቀኝ። እህቴም በጣም አዝናለይ። ምን እንደሆነችም አላውቅም፣ ግን ደግሞ ለእኔ አልነገረም። ፈቃደኛ አይደለች። ቢኒም ስልኩን እየገላበጠ ነበር። ወዲያውን አንድ አክባሪ አንድ ዜና አየ። እሱም ያፌድና ኤርፋታ የመኪና አደጋ እንደደረሰባቸው በድንጋጤ እየተርበተበተ ከተመለከተ በኋላ ቶሎ ብሎ ወደ ፂ ደወለላት። ፂንም ተኝታ ነበር። አንስታ ፂ ምንድን ነው ትለዋለች። ኤርፋታ የሆነ አደጋ ደረሰባት። ምን ስትለው አዎ ኤርፋታና ያፌድ የመኪና አደጋ ደርሶባቸዋል የሚል ዜና አየሁኝ። አይሆንም፣ እርግጠኛ ነህ ቢኒ? በአሁኑ ሰዓት የውሸት መረጃዎች አሉና ከነሱ አንዱ ሊሆን ይችላል። አይሆንም እያለ በድንጋጤ ትንተባተብ። ጭራሽ እርግጠኛ ነኝ ፂ፣ የሚወራው ሁሉ ስለ ያፌድ ነው። የት ናቸው? የት ሆስፒታል ነው ትላለች። የግል ሆስፒታል ተገቡ። ትንሽ ሳይቆዩም የግል ዶክተራቸውን ይዞ ከሐኪም ቤት እንደወጡ ነው የሚለው። የት ሊሆን ይችላሉ ይላታል። እቤት ብላ ተነስ። እሺ ለወንድሜ ልንገረው ስትል ናታን መስማት የለበትም፣ ዳጊና ገኒም መስማት የለባቸው፣ መጀመሪያ የት ሆስፒታል እንዳሉ እናጣራ ይልና እሺ ብላ ለቤዝ ብቻ ንገሪያት ይላል። በቃ ልንገራትና ወጥተ ጠብቀን መጣው ብላ በሩጫ ወጣች። ሉሊትም አክባሩን እያየች ወዲያውን የናያፈድን ብላ አፏን ይዛ ቤዝ እያለች መሮጧን ያዘ። ፂም ከላይ እየሮጠች ስትወርድ ፂ ሰማሽ? ያፌድና ኤርፋታ ሞቱ። ወደዛውን ፂም መለስ ስትልና በጥፊ ትላትና ቢሞትልሽ ደስታሽ ነው አይደል? ተፍ ብላ ትሮጣለች። ገኒና ዳጊም በልብሱ እሱቃቸው ጋር ሆነው እማዬ ግን የስራ ፍቅር አለሽ ይላል ዳጊ። አዎ ጠንክረን መስራት ነው እንጂ እያለች እያወሩ ነበረ እየተሳሳቁ በደስ እናንተ በየትኛው ጊዜ የበላችሁት? እኛ በደህና ጊዜ የበላን እኮ ጠቅሞናል እያሉ ታወራለች። ወተቱ፣ ቅቤው፣ ስንቱን ነገር ነው የበላነው። የአሁን ልጆች በማይረባ ጊዜ ነው የተወለዳችሁ። ስለዚህ እንዳንቺ ጠንካራ ለመሆን በእናንተ ጊዜ መወለድ ነበር ማለት ነው ይላታል ዳጊ። አየኔ ልጅ አንተ እኮ ጠንካራ። በአሁኑ ሰዓት ማን አለ እናቱን የሚያግዝ? አይማየ እኔ እኮ አንቺን በጣም ስለምወድ የኔ ቅመም ናት ልሳመክ መልሼው ልዋጥና ሁለት ላድርግህ እንዴት ላለይ ገኔ? ሁለት እኮ ነን እህት ይስላል። እሱስ ልክ። እኔ ምልህ የፍዬ እስካሁን አልደወለችም እንዴ? አዎ አልደወለች። ከዛም በትካዜ ወደ ውጭ መንገዱን ታይጀመር ገኔ። ፂም በሩን ከፍታ በሩጫ ትወጣለች። ሉሊትም ፂ ጠብቄን ቆያ ላይ ከኋላዋ ትራመዳለች። ፂ ባዶ እግሯን ነበር የምትሮጠው። ስልክም ለቤዝ እየሞከረች ነው የምትሮጠው። ቤዚም ስልኳን አላየችውም። እዛ ስፖርት ተናኦን ጋር እየሰራች ነበር። ወደዛውም ደግሞ ቁጭ አለችና ካሁን በኋላ ከሰው መቅረብ የለብኝም። ያቺ ሔዋን ጓደኛዬ ምን እንደሆነች ታውቃለህ? ምን ሆነች? እሱን ተው በቃ። ካሁን በኋላ እኔ ከሰው መቅረብ የለብኝም። ካንተ በኋላ ያለው ራሱ ምን እንደሆን አላውቅም ስትለው ተይ እንደዚህ አታናገሪ፣ አንዴ እንደዚህማ አይክፋሽ ይላታል። በቃ ሁለተኛ እኔ ሰው አልፈልግም፣ ማመን አልችልም፣ ብቻዬን ነው መሆን የምፈልገው ትለዋለች። እኔ ባደረግኩት ነገር ተቀየሚ እንጂ ሌላ ሰው ባደረገው ሁሉንም አትወንጅሌ፣ ታይ እንደዚህ አትሁኝ ሲላት ቦርሷን ይዛ እየተራመደች እያለ ስልኳን ታየዋለች። ከዛ መራ ተደውሎላት ነበረ። ወዲያውም ፂ ምን ሆና ነው ብላ ወዲያውም ትደውላለች። ፂ ስልኩን ካነሳችሁ በኋላ ቤዝ ትላታለች። ምን ሆነች ነው ስትላት ኤርፋታ ትላታለች። ወደዛውንም የሆነውን ነገር ስትነግራት ስልኳን ይዛ መሮጧን ቀጠለች። እንደምንም ራሷን ተቆጣጥራ ቤት ስትሮስ ያያት ናኦምም ከኋላዋ ሮጠና ያት ስልኳን አነሳች። ወዲያውንም ወደ ገኒ ጋር ነበር የደወለችው። ገኒም ምን ፈልጋ ነው በጠዋቱ ትላለች። ወዲያውን ደግማ ስደውል አነሳችውና ደግሞ ምን ፈልግሽ ነው በጠዋቱ? አንቺ እኮ ቁርስሽን ይሄን ጊዜ ቁጭለሽ ትበይ ነበር፣ ትበይ ይሆናል፣ እኛ ስንት ችግር አለብን ትላለች ሉሊትም ወሬዋን አስቀድማ። ደግሞም እኔ ነግርሽ አንቺ ግን እኔን አታመሰግኝኝም በማለት ቀጠለች። ምንድን ነው ብላት ስትጠይቃትም የሆነውን ነገር ያው ሉሊት ማቃጠር ስለምትወድ ቶሎ ብላ ትነግራታለች። ገኒም ስልኳን እንደያዘች በቆመችበት ቀረች። ለዛሬው እዚህ ላይ አብቅቷል። ኤርፋታ ካደጋው ትድን ይሆን ወይስ ምን ይደርስባት ይሆን? ለሚቀጥለው አብረን እናየዋለን። መልካሙን ቀን እመኝላችኋለሁ።